ግን የምሰጥ ብሮችስ ዲታያ ከስንት ጊዜ በኋላ ጠይቀሽኝ እንድሰጥ ጠብቀሽ ነበር? አዎ ምን ችግር አለ? እኔ ራሱ ያለሽበት ሁኔታ ጥሩ አይደለም ብዬ እንጂ ልጠይቅሽ ነበር። ምንም የለኝም። ስለዚህማ ቤት ግቢና ስሪ። ወይኔ ቲና እኔ ኩሽና ልግባ? ቆይ ራስሽ መሰሪው ምግብ ገብቶ መስራት ውርደት ነው? ዳን እየራበኝ ነው። እኔም እኮ እየራበኝ። አንተ ደግሞ ምን ዋጋ ስነቀድም በላህ አይደል እንዴ? ያመሻል እንዴ? እሱ እኮ ቁርስ ነው። እሺ እሰጥሃለሁ፣ ግን ዛሬ አይደለም። አሁን እንኳን እኔ ራሴ እኮ ላርጅ ነው። ኧረ አባዬ ላግባ። በ4 ሚሊዮን ብሩ ምንድን ነው የምታደርግበት? ዳንኤል 4 ሚሊዮን ብር ዘገየብኝ ሲል ዛሬውኑ ለአባባ ተናገሬ አሁኑኑ ብሩን ካልሰጠኝ በማለት ለትሁት በማማከር ትሁትም ደግሞ ስለምንድን ነው የምታወራው አንተ ልጅ ብትለውም እሱ አንዳች ነገር ትልቅ ነገር የሰራ ይመስል ዛሬውኑ እንዲሰጠኝ ላደርግ ነው ምን ይመስልሻል በማለት ለትሁት ያማክራታል። ትሁትም አንተ ልጅ ስለምንድን ነው የምታወራው ምንድን ነው ብላ ስትጠይቀው 4 ሚሊዮኑን እሰጥሃለሁ ያለኝም ብር ምን ይመስልሻል የሚሰጠኝ ይመስልሻል ወይ? እሷም የማውቀው ነገር የለኝም የሚያገባኝ ነገር የለኝም። አንተ ልጅ ግን ምንድነው አላማ? አሁንም እዛው ላይ ነህ እንዴ? ለምን አትቀየርም? እያለች አሁንም ድረስ እስከዚህች ሰዓት ድረስ እንኳን ትሁት ምክሯን አላቆመችም። አንድ ላይ ሆነው እሷን ለመግደል እሷን ለማጥፋት እንኳን ቢጥሩም እሱ ያው 100% እንደ ቲና ነው ባይባልም ነገር ግን ቲናንም እንዲህ እንድትሰወርና እንድትነቅል ያደረጋት እሱ ነው። አሁን ትሁትን ጥሩ ነገር እንዳደረገ ሰው አባባን ዛሬውኑ እንዲሰጠኝ ለማቅረብ በማለት አባባ ጋር ወደ ቤት እንደገባ አባባ ያው ሁሉ ነገር አድርግ ያልከኝን ነገር አድርጊያለሁ እናማ አሁን ብሩ አይገባኝም እንዴ በማለት ያማክረዋል። አባባም ደግሞ ስለምንድን ነው የምታወራው ምንድነው የኔ ልጅ ሲለው እሱም እሰጥሃለሁ ያልከኝን ብር አሁን ሳትሰጠኝም እንዴ? እኔ እኮ አድርግ ያልከኝን እንዳትናገር ያልከኝን ለቲና አልተናገርኩም ያውና ሚስጥሩን ጠብቄያለሁ አሁን ብሩ ይሰጠኝ ሲልም አይኑን አፍጦ ጠይቆታል። አባባም እሺ የኔ ልጅ እሰጥሃለሁ ነገር ግን ቅድመ ሁኔታ ብሰጥህም በእጣ ነው በማለት ነገሩን በጣ አድርጎታል። ፈጣጣ ቲና ዳንኤልን በመጥራት እና ቶሎ ቁርስ ልጋብዝህ ውጭ በማለት ከጠራችሁ በኋላ እሱም ወዴት ነው ሲላት ምግብ ቤት ቁርስ ልንበላ። እሱም ገንዘብ አለሽ? አረ ገንዘብ የለኝም። እዚህ ጋር ነተረክ ይፈጠራል። ቆይ ላንተ የምሰጥህ ገንዘብስ የት ነው? ገንዘቦቹን የት እያደረካቸው ነው? እሱም ደግሞ የለኝም እኔ አሁን በዚህ ሁኔታ ሆነሽ አንቺን መጠየቅ አልፈልግም ብዬ ነው እንጂ እኔ ራሱ አንቺን ልጠይቅሽ ነበር ሲል ቁርስም እንኳን የምትበላበት ገንዘብ አታለች። ዳንኤልም ቆይ ግን አንቺ አሁን እንደዚህ ከምንሆን ምን አለበት ገብተሽ ብትሰሪና እንደ ሴቶቹ ብትሆኚ እስኪ አሁን እንኳን ይመርብሽ በግዳጅ ባይሆንም እንኳን እስኪ እንደ ሴቶቹ ሆኚ ወደ ኪችን ገብተሽ ቁርስ ራት ምሳ ሰርተሽ አብሊና እንደ ማንኛውም ሴት ሆኜ በማለት ያዛታል። እሷም ደግሞ ሞቼ ነው ቁሜ ያቺ ልጅ እያለች ያቺ ሰራተኛ እያለች እኔ ሞቼ ነው ቁሜ እንደዚህ የማደርገው ስለዚህ አሁን ይሄንን ከማደርግ ይሄንን ስራ የታዘዝኩትን ስራ ከምሰራ ሞቴን መርጣለሁ በማለት ሞቷን መርጣለች። አስፓልት ለብለብ እግሩ እስኪነቅል ድረስ ካዞረችው በኋላ ባዶ ሆዱ ወደ ቤት መልሰዋለች። ዳንኤልም ወደ ቤት እንደተመለሰ ትሁት ቁርሷን በልታ ከጨረሰች በኋላ ነበር የደረሰው። እናም ትሁት እባክሽን ርቦናል ምግብ አቅርቢልኝ ሲል ተማጸናት። እሷም ደግሞ እሷ ያለች እያበደች ነው ትዕዛዙን እየረሳች ነው ስለዚህ እሷ ያለች እኔ ማብሰል አልችልም እንዳታበሲ ተብያለሁ ትዕዛዝ እየጣሰች ነው ስለዚህ ንገራት መስመር መሳት የለባትም እሷ ናት ሰርታኛ ልታበላን የሚገባው ስትል እሱም እባክሽን እሷን ታያት እሷም ሞቼ ነው ቆሜ አንቺ አቅርቢልን እኔ አልሰራም ስትልም እሷም እንግዲያውስ ሲነጭሽ ትሰሪያለሽ በማለት ትታታለች። ዳንኤልም ደግሞ እሷን ታያት እባክሽን በጣም ርቦኛል ሲል እኔም ገብቼ ማብሰል አልችልም ርቦኛል እባክሽን ሲል ተማጸናት። እሷም ደግሞ የምትበላ ከሆነ ያውለና ከኔ ተርፋለ ስትልም እሱም ርቦኛል እበላለሁ ምንም ይሁን ምንም አለ። እሷም ደግሞ ጭራሽ እሷን ትራፊ ልትበላ እኔ ሞቼ ነው ቁሜ በማለት ቲና ያዋጣኛል ብላ እየተመናቀረች ወደ መኝታ ክላሷ ብትሄድም ነገር ግን ትዕቢቷ ከደቂቃዎች አላለፈም። መኝታ ክላሷ ተቀምጣ ውጭም ሄዳ አልበላችም። ምግብ ከየት ይምጣ? ከዚያም ዳንኤል ደግሞ ቁርስ እንድብና አድርጎ የትሁትን ትራፊ ከበላ በኋላ እሷን ለማየት ወደ መኝታ ክላስ ሲገባ ርቦኛል ይላታል። አንተ ግን ምን አይነቱ አጋሰስ ነህ? አሁን በልተህ የለ? ለማንኛውም ቲና በዚህ አንቀጥልም ገብተሽ ምግብ መስራት አለብሽ በማለት ያዛታል። እሷም ደግሞ እሞክራለሁ ቢያንስ እንኳን ቪዲዮ እያየሽ ስሪ እሱ ይረዳሻል ባታቂም እንኳ
እሷም አማራጭ ስለሌላት አሁን ላይ ለሆዷ ስትል ወደ ኪችን ለመግባት ተገዳለች። እሱም እባክሽን ተረጋጊ ቢላትም አሁንም ደግሞ በዚህ ሁኔታ ላይ እንኳን ሆና ለዚህ የዳረገኝን ይህንን ሽማግሌ አለቀውም፣ አጠፋዋለሁ፣ እገለዋለሁ፣ እስከዛው ከዚች ቤት ነቅነቅ አልልም ይህን ሰውዬ ሳላጠፋ በማለት ትፎክራለች። ዳንኤልም አሁንም ግድያ ላይ ነሽ፣ ኧረ ተይ ቲና አሁንም ተመለሺ ወደ ራስሽ። እሷም ደግሞ ብትተባበረኝ ትተባበራለህ፣ ባትከተለኝም የራስህ ጉዳይ፣ እኔ አንተን አላስገድድህም፣ ነገር ግን እኔ ይህንን ሽማግሌ ከማጥፋት ወደኋላ አልልም በማለት አሁንም ከናራብ ጋር ንጭት ሲያደርጋት ወደ ኪችን ገብታ ሰርታ በላሽ። ከበላችን በኋላ የሰራችበትን እቃ አትረክርካ እንደለመደች ልትወጣ ነበር። ትሁትም ወደ ኪችን በመሄድ ከርስሽን ከሞላሽ በኋላ ማን ይሙት ይህንን ሁሉ እቃ ማን ሊያጥብልሽ ነው እንደዚህ አድርግርከሽ የምትወጪው? እቃውን እስካላጠብሽ ድረስ ከኪችን እንድትወጪ አልፈቅድልሽም በማለት ስታናግራት፣ እሷም ደግሞ የራስሽ ጉዳይ ባላጥብስ ምን ልታመጭ ስትላት፣ አሳይሻለሁ የማታጥቢማ ከሆነ እንግዲያውስ በሩን እዘጋዋለሁ አጥበሽ እስከጨርሽ ድረስ፣ እንዲሁም ደግሞ ቀኑን ሙሉ ትውያታለሽ፣ ካላጠብሽ እሱም ቢሆን አይከፈትልሽም በማለት በሩን ቆልፋባት ሄዳለች። ቲናም አማራጭ አጣችሁ እያበደች የበላችበትን እቃ የሰራችበትን አጣጥባ በር ተከፍቶላታል። አባባና ካሌብም ወደ ቤት ሲመለሱ አሁንም ሳሎን ላይ ጉብ ብላ ተቀምጣ ነበረ። አማራጭ ስታጣ ትሁትም መቀመጥ አትወድም፣ መስራት የለመደ ሰው መች መቀመጥ አይወድምና እሷም በቃ መቀመጥ ስለበዛ አባዬ ተነስቼ ራት ልሰራ ነው በማለት ከሳሎኑ ብድግ ስትል አባባ አይሆንም መስራት ያለባት ቲና ናት በማለት ቲናን አስገድዷታል። እሷም ደግሞ ችግር የለውም ብትልም እንኳን አባባ አልተቀበሏትም። ባይሆን አንቺ ቆመሽ እየተከታተልሻት እሷ ትስራ በማለት ቲናም እየተመናቀረች ወደ ኪችን ስትሄድ የዳንኤልን ፊት ያየው ካሌብም ደግሞ መቼም ቅር አይልህም እህቴም በማለት ቅር አይልህም አደለ በማለት ጥያቄ ይጠይቀዋል። እሱም ኧረ ምንም ቅር አይለኝም፣ እንዲያውም ስነስርዓት እያስያዛችኋት ነው፣ እንዲያውም በዛውም ሴትነትም ትለምዳለች። ካሌብም አስከትሎ እኔ ምለ ዳንኤል ቤት ፈለጋችሁ እንዴ በማለት ይጠይቀዋል። ዳንኤልም እኔ እንኳን እየፈለግኩ ነው የእሷን ግን በማለት እሷን ወደ ጎን ይተዋታል። ካሌብም እንዴ እሷ ሲለው ያው እኔ ከኤዱ ጋር ነው የምኖረው እሷም ያው አብራን በማለት በትንሹ ወደ ጎን አድርጓታል። ካሌብም ዳንኤልን በጥያቄ ማፋጠጡን ቀጥሎበታል። እኔ ምልህ ዳንኤል ለመሆኑ ስራ አገኘህ እንዴ? ስራ አግኝተህ ነው እንዴ የምትለቁት? በነገራችን ላይ ያንተ ከዚህ መሆን እኔን አልረበሸኝም፣ ከዚህ በኋላ ግን ከእሷ ጋር ጨርሻለሁ በማለት የእሷን ጉዳይ እንደጨረሰ ይነግረዋል። እሱም ደግሞ እኔ ስራ አላገኘሁም፣ ነገር ግን በቅርቡ አንዲት የምትሳካ ስራ አለችን በማለት ያችን 4 ሚሊዮን እሱ እንደምትሳካለትና የሱ እንደምትሆን እንግዲህ ሰርቶ ላቡን እንደቆጠበ ዘንዳ ያችን 4 ሚሊዮን ብር እጅና እግሩን አጣፎ እየጠበቀ ነው። እሱም ደግሞ ያዝልቅልህ ያሳካለህ ብሎታል። ናንም ይሄን እኮ ፍቅረኛ ይኖራት ይሆናል በማለት ይነካዋል። እሱም ደግሞ እንደዛ ብለህ ታስባለህ ማለት ነው ካሌብ? እንደዛ እንኳን ብዬ አላስብም ሲለው፣ ካሌብም ደግሞ ይሄኔ እንደውም እኔ አይኔ አላይ ብሎ ነው እንጂ እሱ ከኛ ጋር እዚህ ውስጥ ሊሆን ይችላል በማለት አሽሙር ነገር ሲናገረው ይህንን ንግግር መቋቋም ያልቻለው ዳንኤል ደግሞ እሺ በቃ መጣሁ በማለት ደቂቃዎችም አልቆየም ይችን ቃል ሲሰማ እብስ አለ፣ ውልቅ አለ ከተቀመጠበት ተነስቶ። ቲናም እራት ለመስራት ጉድ እያለች ነው፣ ሽንኩርት እየከተፈች ነገር ግን ተቋቁማ ሽንኩርቱን ከትፋ መጨረስ አልቻለችም። ንጽህናም ዜሮ። አስከትላም ደግሞ ትሁትም መታጠብ አለበት፣ ስርዓት ያዢ፣ ንጽህናሽን የጠበቅሽ መሆን አለብሽ በማለት እንግዲህ ቆማ እያሰራቻት ነው። ይህንንም መታገስ ያልቻለችው ቲና ደግሞ በያዝኩ ቢላ ሳልልሽ ከዚህ ውጭ ልምላለች። እሷም ደግሞ እስር ቤት መበስበስ ካማረሽ ይህንን ያህል ተስፋ ቆርጠሻል ማለት ነው፣ አድርጊዋ እንግዲህ እስር ቤት መበስበስ ካማረሽ ቀጣይ ህይወትሽን አድርጊው ስትልም እሺ በቃ እንግዲያውስ እንደዚህ አታናጅኝ፣ እኔ ለመሆኑ በህይወት ዘመኔ እንደዚህ ሆኜብሻለሁ እንዴ? እናም ደግሞ በቃ ሰራለሁ፣ አንቺ ማየት አልፈልግም፣ አሁን ከዚህ ካለሁበት ቦታ ብቻዬን መስራት ፈልጋለሁ፣ ውጭልኝ በማለት ትሁትን ወደ ውጭ እንድትወጣ ጠይቃታለች። ትሁትም ደግሞ እኔ አንቺን አምኜ ወደ ውጭ አልወጣም፣ ለማንኛውም ንጽህናሽን በጠበቀ መልኩ ሆነሽ ስሪ፣ ሙያና ንጽህና በፍጹም የማይገናኝ ነገር ነው እና ለማንኛውም ስለማላምንሽ እዚሁ አይኔ እያየሽ ነው የምሰራው በማለት ምሰሪው በማለት ትሁት አይኗን ገልጣ ከዚህ በፊት በተደጋጋሚ ስለመረዘቻቸው ልትመርዛቸውም ስለምትችል እንግዲህ ትሁት ቆማ እያሰራቻት ነው።
በ4 ሚሊዮን ተስፋ የማይቆርጠው ዳንኤልም እጅና እግሩን አጣጥፎ ይችን ብር ብቻ እየጠበቀ ያለው ዳንኤል ትሁት ሱቅ ደርሳ ስትመለስ መንገድ ላይ ያገኛትና ያማክራታል፣ ይጠይቃታል። ለማንኛውም እባክህን ኤደንን አምጣልን ለምን አታመጣልንም ስትለው እሱም ደግሞ ልክ እንደ ቲና ልታሰሪያት በማለት እሱ ማሽሞር ተናግሯታል። እሷም ደግሞ ኤደን እኮ ስርዓት ያላት ልጅ ናት፣ ለአንተ ራሱ ትበዛባሃለች። ኤደንን እኛ እንደዛ አናደርጋትም። ኤደን እኮ ብትመጣ እንደዚህ አይደለችም፣ ከኛ ጋር ትጫወታለች፣ ብዙ ቁም ነገር ያላት ልጅ ናት። እናም እንደዛ አይደለም ነገሩ ትለዋለች። እሱም ይልቁንም አሁን የሚሳካልኝ ይመስልሻል ወይ? አባዬ ብር የሚሰጠኝ ይመስልሻል ወይ? እሱም ብር እየጠየቅኩ ነው፣ እባክሽን ንገሪኝ፣ አንቺ የምታውቂው ነገር ካለሽ፣ የምታውቂው ሚስጥር ካለሽ ወይ ተስፋ እንድቆርጥ በማለት ትሁትን ይጠይቃታል። ትሁትም እኔ የማውቀው ነገር የለኝም፣ እሞክራለሁ ካልክ ሞክር፣ ነገር ግን በፍቅር የሚሰጥ ገንዘብ ምንም ችግር የለበትም፣ ለማንኛውም እያሳካለ በማለት ጥላው ትሄዳለች። ዳንኤልም ምንም ባለማፈር አይኑን አፍጦ አባባ ዛሬ ብር እንድትሰጠኝ እፈልጋለሁ፣ እኔ እኮ ከዚሁ አረጀው፣ ከገንዘቡ ቀድሜ አረጀው፣ ስለዚህ አዘገየብኝ፣ አሁን ብሩን እፈልጋለሁ፣ ያልከኝን ሁሉ አድርጋለሁ በማለት አባባን ይጠይቀዋል። አባባም ደግሞ ዛሬ አልሰጠም፣ ነገር ግን ለነገውም እቅድ አወጣለሁ፣ እጣ አወጣለሁ፣ ስለዚህ 3 ወረቀት አወጣለሁ፣ ከ3ቱ መካከል 2ቱ ያንተ ነው፣ አንዱ ደግሞ የኔ ነው። ስለዚህ 2ቱ የተጻፈበት ያንተ ነው። ከሁለት አንዱ ነው አንተ የምትመርጠው። ከሁለት አንዱ ከ3ቱ ስትመርጥ ብር ያለበት ከደረሰ እንግዲህ ያንተ ነው በማለት በእጣ ብሩን እንደሚሰጠው እቅድ አውጥቶለታል። ዳንኤል እንግዲህ ያሳካለት ይሆን? አባባ የምሩ ነው